ሰላም ሰላም ጤና ይስጥልኝ እንደምን አላችሁ? በዛሬው ዕለት የአስረኛ ክፍል ኢኮኖሚክስ ትምህርት እንማማራለን። እንግዲህ ዩኒት 4 ማርኬት ስትራክቸር ይላል። ስለ ገበያ መዋቅር ማለት ነው። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን እንገባለን። እንግዲህ ማርኬት ስትራክቸር ማለት ምን ማለት ነው የሚለውን እንማማራለን። እንደ መግቢያ ማለት ነው። ኢን ፕሪቪየስ ዩኒት ባለፈው ዩኒት ማለት ነው ዊ ዲስከስድ ፕሮዳክሽን ቲዮሪ ኦፍ ፕሮዳክሽን ኤንድ ኮስት፣ ስለ ዋጋ እና ስለ ማምረት ጽንሰ ሀሳብ ተነጋግረናል። there was studied concept related to film production and function and cost curve፣ ስለ ድርጅቶች ፕሮዳክሽን ፈንክሽን እና ኮስት ከርቭ አይተናል። በዚህ ዩኒት ደግሞ we discuss the type and characteristics of the firm under different market structure። ፊርሞቹ ወይም ደግሞ የቢዝነስ ተቋማቶቹ ማለት ነው ያላቸውን የማርኬት ሞዴል ባህሪያት በተመለከተ እና የማርኬት ሞዴል አይነቶቹን ኢቨን ጨምር እንነጋገራለን ማለት ነው። እንግዲህ ማርኬት ስትራክቸር እዚህ ፊገሩ ላይ እንደምንመለከተው በአራት ይከፈላል። የመጀመሪያው ምንድነው? ፐርፌክት ኮምፒቲሽን እንለዋለን። ሁለተኛው ሞኖፖሊስቲክ ኮምፒቲሽን እንለዋለን። ሶስተኛው ኦሊጎፖሊ እና ሞኖፖሊ ማርኬት ስትራክቸር እንላለን ማለት ነው። ስለዚህ ማርኬት ስትራክቸር በስንት ይከፈላል ብትባሉ በአራት ይከፈላል። ስማቸውን ዘርዝሩ ብትባሉ ደግሞ ሞኖፖሊስቲክ ኮምፒቲሽን፣ ፐርፌክት ኮምፒቲሽን፣ ኦሊጎፖሊ ኮምፒቲሽን፣ ማርኬት ኮምፒቲሽን ኤንድ ሞኖፖሊ ማርኬት ኮምፒቲሽን ብለን መዘርዘር እንችላለን ማለት ነው። ከስዕሉ የምንረዳው ይህንን ነው። ኢኮኖሚክስ በኢኮኖሚክስ ማለት ነው ማርኬት አር ካራክተራይዝድ ባይ ባህሪያቱ ምንድን ነው? ካራክተራይዝድ የምናደርገው በኮምፒቲሽን ሌቭል፣ አንደኛው በውድድር ደረጃ፣ ሁለተኛው ደግሞ ኔቸር ኦፍ ዘ ማርኬት በማርኬቱ ኔቸር ወይም ተፈጥሮ አማካኝነት። ለምሳሌ ኔቸር ኦፍ ዘ ፕሮዳክት የምርት ተፈጥሮ፣ ነምበር ኦፍ ሴለርስ በሻጮች ብዛት፣ በገዢዎች ብዛት ነምበር ኦፍ ባየርስ አማካኝነት ማርኬትን ካራክተራይዝድ እናደርጋለን ማለት ነው። በምን ካራክተራይዝድ እናደርጋለን? በኮምፒቲሽን ሌቭል ኤንድ ኔቸር ኦፍ ደ ማርኬት። ኔቸር ኦፍ ማርኬት ስንል ደግሞ ኔቸር ኦፍ ፕሮዳክት፣ ኔቸር ኦፍ ሴለርስ ኦር ነምበር ኦፍ ሴለርስ ኦር ነምበር ኦፍ ባየርስ እንላለን ማለት ነው። The market in which an individual firm operates or sells its product or good service to consumer by categorized broadly into perfect, competitive and imperfect market ብለን እንከፍላለን ማለት ነው። እንግዲህ ገበያውን የሆነ ፊርም ኦፕሬት የሚያደርግ ማለት ነው። ሻጭ ማለት ነው ለሸማቾች ምርትና አገልግሎት በሚያቀርብበት በሚሸጥበት ጊዜ ፐርፌክት ኮምፒቲቲቭ ውድድር ያለበት ፍትሃዊ የገበያ ውድድር ያለበት እና ፍትሃዊ የገበያ ውድድር የሌለበት ብለን በሁለት እንከፍላለን ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ስንል ፐርፌክት ነው ማርኬቱ ስንል which is larger number of sellers and buyers አለ ማለት ነው። ብዙ ሻጭ አለ፣ ብዙ ገዢ አለ ማለት ነው። ስለዚህ ይህንን እንላለን ማለት ነው። whereas ሞኖፖሊ ማርኬት dominated by one firm ማለት ነው። ሞኖፖሊ ማለት ገበያውን አንድ ፊርም ብቻ፣ አንድ የቢዝነስ ተቋም ብቻ ሲቆጣጠረው፣ ለምሳሌ ነዳጅን ብቻ የሚያቀርብ ከሆነ አንድ አቅራቢ ብቻ ከሆነ አንድ ነው ማለት ነው የምንለው። ስለዚህ ይህንን ምን እንለዋለን? ሞኖፖሊ ማርኬት እንለዋለን ማለት ነው።
ኦሊጎፖሊ ማርኬት ስንል ደግሞ ቬሪ ፊው ፊርምስ በቁጥር በጣት የሚቆጠሩ ትንንሽ ብዛታቸው ትንሽ ወይም ቁጥራቸው ትንሽ የሆነ የቢዝነስ ተቋማቶች ያሉበት ማርኬት ደግሞ ኦሊጎፖሊ ማርኬት እንላለን ማለት ነው። ሞኖፖሊስቲክ ኮምፒቲሽን ማርኬት ስንል ደግሞ ሪላቲቭሊ ላርጀር ነምበር ኦፍ ፊርምስ ሴሊንግ ክሎዝሊ ሰብስቲቱት ፕሮዳክትስ ከፐርፌክት ኮምፒቲቲቭ እና በኦሊጎፖሊ ማርኬት መካከል ሞኖፖሊስቲክ ኮምፒቲሽን አለ ብለን እናስባለን እና በዚህ መንገድ ልንከፋፍላቸው በሞኖፖሊ እና በፐርፌክትሊ ኮምፒቲቲቭ ማርኬት መካከል የሚገኝ ሞኖፖሊስቲክ ኮምፒቲሽን ማርኬት እንለዋለን ማለት ነው። እንግዲህ ስሪ ኮመን ታይፕስ ኦፍ ኢምፐርፌክት ማርኬት። ፐርፌክት ማርኬት የምንለው ፐርፌክትሊ ኮምፒቲቲቭ ማርኬት አንድ ብቻ ነው። ኢምፐርፌክት የምንላቸው ግን ሶስቱን ነው። ኢምፐርፌክት ማርኬት የምንላቸው ሞኖፖሊ፣ ኦሊጎፖሊ እና ሞኖፖሊስቲክ ኮምፒቲቲቭ ማርኬት ብለን ኢምፐርፌክት ማርኬትን ካታጎራይዝድ እናደርጋለን ማለት ነው። ከዚህ ዩኒት ምንድን ነው የምንማረው ብለን ኤክስፔክት የምናደርገው ምንድን ነው? የመጀመሪያው ኤክስፔክት የምናደርገው ካራክተሪስቲክስ ኦፍ ማርኬት፣ የማርኬት ባህሪ ምንድን ነው? አናላይዝ ዘ ኔቸር ኦፍ ዲማንድ ኤንድ ሪቨኒው ከርቭስ ኦፍ ኤ ፊርም ኢን ዊች ማርኬት። ስለ ዲማንድ አቅርቦትና ገቢ የግራፍ ከርቭ እያንዳንዱ ማርኬት እንነጋገራለን። እንደዚሁም ደግሞ ሊስት ዘ ሶርስ ኦፍ ሞኖፖሊ፣ የሞኖፖሊ ማርኬት ስትራክቸር ሶርስ ምንድን ነው የሚለውን እንመለከታለን። ካልኩሌት ቶታል አቨሬጅ ኤንድ ማርጂናል ሬቨኑ እንዴት ካልኩሌት እንደሚደረግ እንነጋገራለን፣ እንማማራለን ማለት ነው። ሜን ኮንቴንቱ በዚህ ዩኒት ውስጥ ምንድን ነው? ፐርፌክት ኮምፒቲቲቭ ማርኬት አለ። ይሄ የፐርፌክት ማርኬት ስትራክቸር አይነት ሲሆን ፒውር ሞኖፖሊ፣ ሞኖፖሊስቲክ ኮምፒቲቲቭ እና ኦሊጎፖሊ ኮምፒቲቲቭ ማርኬት የምንላቸው ደግሞ እነዚህ ሶስቱ ኢምፐርፌክት እንላቸዋለን ማለት ነው። ኢምፐርፌክት እንለዋለን። ይሄኛውን ፐርፌክት እንለዋለን። ፐርፌክት ማርኬት ስትራክቸር እንለዋለን ማለት ነው። እንግዲህ አውትላይኑ ኮንቴንቱ ይሄ ከሆነ ወደ ፐርፌክትሊ ኮምፒቲቲቭ ማርኬት ስንሄድ 4.1 ከዚህ ትምህርት በኋላ ፐርፌክትሊ ኮምፒቲቲቭ ማርኬት ምን ማለት ነው የሚለውን ዲፋይን ታደርጋላችሁ ወይም ትገልጻላችሁ። ሪቪው ዘ ካራክተሪስቲክስ ኦፍ ፐርፌክት ኮምፒቲቲቭ ማርኬት፣ የፐርፌክት ኮምፒቲቲቭ ማርኬት ባህሪያት ምንድን ናቸው የሚለውን ዘርዝራችሁ ትለያላችሁ ማለት ነው። ሌላኛው ኔቸር ኦፍ ዲማንድ ኤንድ ሪቨኒው ከርቭስ ኢን ፐርፌክትሊ ኮምፒቲቲቭ ማርኬት፣ በፐርፌክትሊ ኮምፒቲቲቭ ማርኬት የፍላጎትና የገቢ ግራፍ ከርቭ ምን እንደሚመስል እንመለከታለን። የአቨሬጅ ቶታል እና ማርጂናል ሬቬኒው እንዴት ካልኩሌት እንደሚደረግ እንማማራለን ማለት ነው። ኪ ኮንሴፕት ወይም ኪ ቃላት ብለን ቁልፍ ቃላት እንደማለት ነው። ፐርፌክት ኮምፒቲቲቭ እና ዲማንድ ኤንድ ሪቬኒው ምንድን ነው የሚለውን ማወቅ ይኖርባቸዋል። እንደ ስታርታፕ አክቲቪቲ ከተማርን በኋላ የምትመልሱት ምንድን ነው? ሃው ዱ ዩ ዲፋይን ፐርፌክትሊ ኮምፒቲቲቭ ማርኬት። ፐርፌክትሊ ኮምፒቲቲቭ ማርኬትን እንዴት ነው ዲፋይን የምናደርገው የምንገልጸው የሚለውን እንማራለን ማለት ነው። ኢን ማይክሮ ኢኮኖሚክስ ኖት ማክሮ ኢኮኖሚክስ perfectly competitive describes a market in which buyers has no market power or where all buyers and sellers are price takers ይላል። ዋጋን የሚወስኑት ገዢዎችና ሻጮች ተከራክረው ነው። ስለዚህ ባየር አለ፣ ገዢ አለ፣ ሴለር ሻጭ አለ። ስለዚህ ያለምንም ጣልቃ ገብነት ወይም ኢንተርቬንሽን በገዢና በሻጭ መካከል ዋጋ ሲወሰን ፕራይስ ቴክ ሲደረግና ሲስማሙ ምን እንላለን? ፐርፌክትሊ ኮምፒቲቲቭ ማርኬት እንላለን። ኢን ዲስ ዲስቲንክሽን ዘ ዲፈረንሺየት ፐርፌክትሊ ኮምፒቲቲቭ ማርኬት ፍሮም ኢምፐርፌክትሊ ኮምፒቲቲቭ ዋንስ። ስለዚህ ከኢምፐርፌክት ከኦሊጎፖሊ
ከሞኖፖሊ እና ከሞኖፖሊስቲክ ኮምፒቲቲቭ ማርኬት የሚለየው ፐርፌክትሊ ኮምፒቲቲቭ ማርኬት በባየርስ ኤንድ ሴለርስ ማለት ነው ፕራይስ ቴከርስ ሲሆኑ ነው። ኢንሾርት ፐርፌክትሊ ኮምፒቲቲቭ ማርኬት ካራክተራይዝድ ባይ the fact that no single firm has influence on the price of the product in its sales የትኛውም የተለየ የቢዝነስ ተቋም ወይም ድርጅት ዋጋ ላይ ተጽዕኖ አያሳርፍም ማለት ነው። ፎር ኢንስታንስ ኮንሲደር a farmer's market where such seller sells the same types of products such as maize. There is little differentiation between each of the products and they can each sell them at an equal price. ለምሳሌ የአንድ አርሶ አደር የበቆሎ ምርት ወደ ገበያ ይዞ ቢሄድና ሌሎች አርሶ አደሮችን በተመሳሳይ የበቆሎ ምርታቸውን ወደ ገበያ ይዘው ቢመጡ ማለት ነው የኳሊቲ እንዳለ ሆኖ ፕራይሱ ትንሽ ዲፈረንስ ነው ሊኖር የሚችለው እንጂ ዋጋቸው ምንድነው የተቀራረበ ነው ማለት ነው። at the same time sellers and buyers free to participate in the market without any barrier የማንም ጣልቃ ገብነት ከልካይ ሳይኖር በሴለርስ እና በባየርስ ማርኬት ፕራይስ ቴክ ሲደረግ ፐርፌክትሊ ኮምፒቲቲቭ ማርኬት ነው ብለን እንጠራለን ያ ማርኬት ማለት ነው። እንግዲህ the characteristics of perfectly competitive market ባህሪው ምንድን ነው ስንል several distinguishing characteristics አለው perfect competitive market. The main features are የመጀመሪያው ምንድነው the market has large number of buyers and sellers. የመጀመሪያው ክራይቴሪያ የፐርፌክትሊ ኮምፒቲቲቭ ማርኬት there are large number of buyers and sellers ብዛት ያላቸው ገዢዎችና ሻጮች አሉ። A perfectly competitive market is composed of a large number of buyers and sellers in a commodity. So, buyer or seller decision of a single buyer or seller cannot affect the price of the commodity. This is the action of a single seller or buyer cannot influence the market price of the commodity since the firm or buyer is too small in relation to the market ማለት ነው። ስለዚህ በርካታ ገዢዎችና በርካታ ሻጮች ገበያ ውስጥ እና ምርት ካለ ሻጭም ዋጋን አይወስንም፣ ገዥም ዋጋን አይወስንም። ሁለቱ ሻጭና ጋዥ ተስማምተው ገበያውን ይወስናሉ ማለት ነው። ሁለተኛው የፐርፌክትሊ ኮምፒቲቲቭ ማርኬት ካራክተር homogeneity of a product. It is not a heterogeneity of a product. Homogeneity of a product. Products supplied by the different firms are the same or homogeneous. ለምሳሌ የሳሙና ምርት የተለያዩ ሳሙና አምራች ኢንዱስትሪዎች ምርቶቻቸውን ወደ ገበያ ሊያቀርቡ ይችላሉ ማለት ነው። ስለዚህ አንድ የሳሙና አምራች ብቻ ድርጅት አይደለም ገበያውን የሚወስነው። For example, salt supplied by two sellers is identical to extent that buyers are unable to differentiate which firm supplied which product. ለምሳሌ ጨው የገበታ ጨው የሚያቀርቡ ሁለት ሻጮች ቢኖሩ they are identical ይታወቁ ናቸው። ስለዚህ ይሄንን unable to differentiate መለየት አንችልም which firm supplied each product የትኛው ፊርም የትኛው ጨው እንዳቀረበ እንትን አይደለም። The assumption of large number of sellers and product homogeneity together implies that an individual firm operating in perfectly competitive market is ዋናው ገዢው ነገር ፕራይስ ቴከር ሲሆን ነው የሚለውን መጨበጥ ያስፈልጋል ማለት ነው። For example, in the wheat market በስንዴ ገበያ ማለት ነው there are thousands of farmers በሺህ የሚቆጠሩ አርሶ አደሮች ይኖራሉ ማለት ስንዴን የሚሸጡ ወደ ገበያ የሚያቀርቡ ማለት ነው። and millions of customers who use the wheat and wheat products በሚሊዮን የሚቆጠሩ ደግሞ የስንዴና የስንዴ ምርትን የሚጠቀሙ ሸማቾች ይኖራሉ because no single buyers ስለዚህ አንድ ባየር ወይም አንድ ሻጭ ስላልሆነ the price of the wheat እንትን ማድረግ አይችሉም፣ ፕራይሱን ሴት ማድረግ አይችሉም። which takes the price as a given ስለዚህ ገዥና ሻጭ ተስማምተው ይገዛሉ ማለት ነው። ሶስተኛው ካራክተሪስቲክስ ኦፍ ኮምፒቲቲቭ ማርኬት ስትራክቸር
ፍሪ ኢንትሪ ኤንድ ኤግዚት ነው። ኢን ፐርፌክትሊ ኮምፒቲቲቭ ማርኬት a new firm has the freedom to product and supply a product. In other words, firm have freedom of movement or there is no barriers that restricts a firm into and or exit out of the perfectly competitive market. ይሄ ማለት ፍሪ ኢንትሪ ኤንድ ኤግዚት የሚባለው ባሪየር የሚከለክል ነገር የለም። ስለዚህ አምራች በነፃ ምርቱን አምጥቶ ገበያ ላይ ይዞ መሸጥ ይችላል። ገዥም በተመሳሳይ መንገድ መጥቶ መግዛት ይችላል ማለት ነው። አንተ እንዳትሸጥ ወይም አንተ እንትን እንዳትል የሚባል ነገር የለም በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ። ሚንስ ፍሪ ኢንትሪ ኤንድ ኤግዚት የሆነ ባህሪ ስላለው ማለት ነው። ሌላኛው ባህሪ የፐርፌክትሊ ኮምፒቲቲቭ ማርኬት ፐርፌክት ኢንፎርሜሽን ፎር ቦዝ ኮንሱመር ኤንድ ፕሮዲውሰር። አምራቾችም ሆነ ሸማቾች ፐርፌክት የሆነ ኢንፎርሜሽን አላቸው፣ ትክክለኛ መረጃ ስለ ገበያ አላቸው። It assumes that in a perfectly competitive market, both sellers and buyers have complete information and knowledge of the market. የገበያው እውቀት አላቸው። የትኛው ምርት የት ቦታ እንደሚገኝ፣ ማን ይዞት እንደሚቀርብ፣ ከየት እንደሚቀርብ ያውቃሉ ማለት ነው። Every buyers and sellers have full knowledge of the product, quality and its nature. ጥራቱን ያውቃሉ፣ ከየት እንደመጣ ያውቃሉ። ከረንት ኤንድ ፊውቸር ፕራይስንም ኢንፑት ፕራይሱንም other attributes that are certain ነው። ያ ግብአት ለምሳሌ ስንዴ ለማምረት ብዙ ወጪዎች ወጥተው ነው ስንዴ የተመረተው። ግብአት ወጪዎችን በሚገባ ያውቃሉ ማለት ነው። ሌላኛው የፐርፌክትሊ ኮምፒቲቲቭ ማርኬት ባህሪ የምንለው ምንድነው? ፊርም ኤም ቱ ማክሲማይዝ ፕሮፊትን ማክሲማይዝ ማድረግ ይችላል። ፐርፌክትሊ ኮምፒቲቲቭ ማርኬት the main objectives of firm in the perfectly competitive is profit maximization። ስለዚህ የፕሮፊት ማክሲማይዜሽን ባህሪ ለፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ይሰራል ማለት ፊርም ቱ ኢንክሪዝ ረቨኑ ረዲዩስ ሚኒማይዝ ኮስት ሶ አስ ቱ ኢንክሪዝ ፕሮፊት ማለት ነው። ገቢን መጨመር አለባቸው፣ ወጪን ደግሞ መቀነስ አለባቸው። ለምን? ትርፍን መጨመር ስላለባቸው ማለት ነው። ሌላኛው የምንመለከተው ቅርታ ኢን ፐርፌክትሊ ኮምፒቲቲቭ ኮምፒቲሽን ማለት ነው ዲማንድ ኤንድ ሬቨኑ ፋንክሽን አለ። ዲማንድ ስንል the assumption of large numbers of sellers producing commodity together implies that an individual firm operating in a perfectly competitive market is price taker ነው። ስለዚህ እዚህ ጋር መመልከት እንችላለን። ፕራይስ ሆሪዞንታል ነው እዚህ ጋር እንደምናየው ማለት ነው። ኳንቲቲ ደግሞ በዚህ አለ። ስለዚህ ኳንቲቲ ዲማንድ ነው ይሄ፣ ፕራይስ ደግሞ አለ እዚህ። ስለዚህ ሳፕላይ ከርቭ ይሄ ነው። ከዚህ በፊት ስለ ዲማንድ እና ሳፕላይ ስለተማርን ማለት ነው። ዲማንድ ከርቭ ደግሞ ይሄ ነው። ኳንቲቲ ዲማንድድ ኦር ሳፕላይድ ይሄ ነው። ፕራይስ ይሄ ነው ማለት ነው። ስለዚህ ኢኩሊብረም ፕራይስ የምንለው የሳፕላይ ከርቭ እና ዲማንድ ከርቭ ኢንተርሴክት ያደረገበትን ቦታ ማለት ነው። ስለዚህ እዚህ ጋር ምንድነው ፐርፌክትሊ ኮምፒቲቲቭ ማርኬት ግራፍ ነው ማለት ነው። ከዚህ የምንረዳው ምንድነው? ኮምፒቲቲቭ ፊርም ፌስስ ኮምፕሊትሊ ሆሪዞንታል ዲማንድ ከርቭ ፎር ኢትስ ፕሮዳክት ኢንዲኬቲንግ ዛት ካንሰል ኤኒ አማውንት ኦፍ አውትፑት ኦንሊ ዘ ኦንጎይንግ ማርኬት ፕራይስ። በዋጋ ገበያው በሰጠው ዋጋ ሊሸጥ ይችላል ማለት ነው። ዳት ኢዝ ዘ ማርኬት ፕራይስ ዘ ፊርም ካን ሳፕላይ ዋትኤቨር ኳንቲቲ ኢት ውድ ላይክ ቱ ሴል። የትኛውንም ያክል ምርት ቢያቀርብ የስንዴው ዋጋ አንድ ጊዜ ከታወቀ በዛ በታወቀው ዋጋ ይሸጣል ማለት። therefore once the price of the product is determined in the market, the producer takes the price P star in figure 4.2 as given. Hence the demand curve that faces in this market situation is a horizontal line drawn at the equilibrium price P star ማለት ነው። ሁለተኛው ረቨኑ ፈንክሽን ነው ወይም ገቢ። the revenue of a firm are receipt of that it obtains from selling its product። ስለዚህ የአንድ ተቋም ረቨኑ ገቢ የሚለው ያመረተው ምርት ገበያ ወስዶ ከሸጠ በኋላ የሚያገኘው ረቨኑ ሶስት ካታጎሪ አለ ገቢ። አንደኛው ቶታል ረቨኑ ጠቅላላ ረቨኑ፣
ሁለተኛው አቨሬጅ ረቨኑ ነው፣ አማካኝ ገቢ እና ማርጂናል ረቨኑ እንለዋለን። ቶታል ረቨኑ ማለት ምን ማለት ነው? ቶታል ረቨኑ ኢዝ ቶታል አማውንት ኦፍ መኒ ሪሲቭድ ባይ a company from the sale of a specific quantity of a product. It is obtained by multiplying the unit price of the commodity and the quantity of the product as sold. ረቨኑ እዚህ ጋር የምናየው ምንድን ነው? ጠቅላላ ኳንቲቲ ሲባዛ በዩኒት ፕራይስ በአንድ ዋጋ ማለት ነው። ለምሳሌ 10 ኩንታል ስንዴ ቢገዛ 10 ኩንታል ሲባዛ የአንድ ኩንታል ስንዴ ዋጋ 10,000 ብር ቢሆን በስንት ይባዛል? በ60 600,000 ብር ይሆናል ማለት ነው። P stands for the price of the product, Q stands for the quantity of the product ማለት ነው። አቨሬጅ ረቨኑ ስንል ደግሞ ቶታል ረቨኑ ፐር ዩኒት ሶልድ ማለት ነው። አጠቃላይ ገቢ ለኳንቲቲው ሲካፈል ማለት ነው። It is calculated by dividing the total revenue by the amount of the product sold. Means average revenue, total revenue over Q. Total revenue means ምንድን ነው? ፕራይስ ታይምስ ኪው ኳንቲቲ ማለት ነው። ስለዚህ ኳንቲቲ በኳንቲቲ ጠፋና አቨሬጅ ረቨኑ ምን ይሆናል? ከፕራይስ ጋር እኩል ይሆናል ማለት ነው። Note that average revenue and the price of the product have the same meaning. ያ ማለት ደግሞ አቨሬጅ ረቨኑ እና ፕራይስ ኦፍ ዘ ፕሮዳክት ተመሳሳይ የሆነ ሚኒንግ ይኖራቸዋል ማለት አይደለም። አቨሬጅ ረቨኑ ሚንዛት ፐር ዩኒት ረቨኑ ሪሲቭድ ባይ ዘ ሴለርስ ፍሮም ዘ ሴል ኦፍ ዘ ፕሮዳክት ማለት ነው። አቨሬጅ ረቨኑ ማለት ፐር ዩኒት ነው፣ ተካፍሎ ነው የተገኘው። ኦን ዘ አዘር ሃንድ ፕራይስ ሚንስ ዘ ፐር ዩኒት ፔመንት፣ ፐር ዩኒት ለአንድ እቃ የተከፈለው ፕራይስ ማለት ነው እና በትርጉም ሁለቱ እንደሚለያዩ መረዳት ይኖርባቸዋል። ሜድ ባይ ዘ ፐርቼዘር ቱ ፐርቼዝ ዘ ኮሞዲቲ ሲንስ ዘ ሴለር ሪሲቭስ ዋት ዘ ፐርቼዝ ፔይስ ዘ ፐር ዩኒት ረቨኑ ኤንድ ፐር ዩኒት ፕራይስ አር ዘ ሴም። ዛት ኢዝ ዋይ ዘ አቨሬጅ ረቨኑ ከርቭ ኤንድ ዘ ዲማንድ ከርቭ ፎር ኤ ፊርም ፕሮዳክትስ አር ኦልሶ ዘ ሴም። ከዚህ የተነሳ ነው የአቨሬጅ ረቨኑ ከርቭ እና የዲማንድ ከርቭ ተመሳሳይ እንዲሆን ያስቻለው ማለት ነው። therefore the firm's viewpoint, the firm's stands, firm's demand curve is also the average revenue curve እንለዋለን ማለት ነው። ስለዚህ በፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር የረቨኑ አቨሬጅ ረቨኑ ሁኔታ የምንመለከተው በዚህ እይታ ይሆናል ማለት ነው። ማርጂናል ረቨኑ ማለት ደግሞ ምን ማለት ነው? ማርጂናል ረቨኑ ኢዝ ዘ ቼንጅ ኢን ቶታል ረቨኑ ሪዛልቲንግ ፍሮም ዋን ዩኒት ኢንክሪዝ ኢን ሴል ማለት ነው። አንድ ዩኒት ማለት አንድ ኳንቲቲ ሽያጭ እየጨመረ በሄደ ቁጥር እንደማለት ነው። ኢት ኢዝ አዲሽናል አማውንት ኦፍ መኒ ኦር ሬቬኑ ዘ ፊርም ባይ ሴሊንግ ዋን ዩኒት ኦፍ ዘ ፕሮዳክት። አንድ ዩኒት በሸጠ ቁጥር ገቢ በአንድ ዩኒት እየጨመረ ይመጣል ማለት ነው። ኢት ኢዝ ካልኩሌትድ the ratio of the total change in revenue to change in the sale of a product. Marginal revenue ማለት change in total revenue divided by change in quantity ማለት ነው። change in total revenue ማለት change into price times Q ማለት ነው። This in perfectly competitive market, a firm average revenue, marginal revenue and the price of the products are equal. በፐርፌክትሊ ኮምፒቲቲቭ ማርኬት በደንብ መያዝ እና ማስተዋል ያለባቸው አቨሬጅ ረቨኑ፣ ማርጂናል ረቨኑ፣ ፕራይስ ኦፍ ዘ ፕሮዳክትስ አር ኢኳል። ዛት ሚንስ ማርጂናል ረቨኑ ካን ኦልሶ ኤስቲሜትድ አት ዘ ቼንጅ ኢን ቶታል ረቨኑ ዊዝ ዘ ሴል ኦፍ ኤኒ ዩኒትስ ኦፍ ፕሮዳክት ኢንስቴድ ሚንስ ዛት ማርጂናል ረቨኑ ኢዝ ኢኳል ቱ ቶታል ረቨኑ ኦፍ ኤን ፕሮዳክት ማይነስ ቶታል ረቨኑ ኦፍ ኤን ማይነስ ዋን ቼንጅ ኢን ዋን ማለት ነው። እዚህ ጋር ግራፊካሊ ስንመለከት እንግዲህ ይሄኛው ሳፕላይ ፕራይስ ዋይ አክሲስ ይወስዳል፣ ጊዜም ኳንቲቲ ሆሪዞንታል ኤክስ አክሲስ ይወስዳል።
ዲማንድ ከርቭ ይሄን ይመስላል። ሳፕላይ ከርቭ ደግሞ ይሄን ይመስላል። ሚንስ ፕራይስ ይሄን ነው የሚመስለው። ኢኩሊብሪየም ኦፍ ፕራይስ ይሄ ነው። ስለዚህ ፕራይስ ከማን ጋር እኩል ነው? ዩጂፒ ፕራይስ ማለት ነው ከዲማንድ ከርቭ ጋር፣ ከአቨሬጅ ሬቨኑ ጋር፣ ከማርጂናል ሬቨኑ ጋር የፒ ስታርን ይወስዳል በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ማለት ነው። ስለዚህ ዲተርሚኔሽን ኦፍ ኢኩሊብሪየም ፕራይስ ኤንድ አንደር ፐርፌክትሊ ኮምፒቲቲቭ ማርኬት ይህን ነው የሚመስለው። ኢን ፐርፌክትሊ ኮምፒቲሽን ኤ ፊርም ካን ሴል any amount of output at a given price. It means that the firm additional revenue MR from the sale of every additional units of the commodity is just equal to the market price or average rate of the commodity. Hence, average revenue, average marginal revenue become equal and constant in a given situation. Consequently, the average revenue and marginal revenue curve are the same and would be horizontal or parallel to the x-axis. ስለዚህ ስለ ፐርፌክትሊ ኮምፒቲቲቭ ማርኬት ቶታል ረቨኑ፣ ማርጂናል ረቨኑ እና አቨሬጅ ረቨኑ እና ፕራይስ ኦፍ ኤ ፕሮዳክት ምን ማለት እንደሆነ በደንብ ተረድተናል። እንግዲህ አክቲቪቲ 4.1 ላይ ፐርፌክትሊ ኮምፒቲቲቭ ማርኬት ማለት ምን ማለት ነው የሚለውን ዲፋይን ማድረግ ይጠበቅባቸዋል። አሁን ከተማርነው አንጻር ኤክስፕሌን ዘ ካራክተሪስቲክስ ኦፍ ዘ ፐርፌክት ኮምፒቲቲቭ ማርኬት፣ የፐርፌክት ኮምፒቲቲቭ ማርኬት ባህሪያት ስለተማርን አሁን መግለጽ ትችላላችሁ። ኤክስፕሌን ዘ ኔቸር ኦፍ ዲማንድ ኤንድ ሬቨኒው ከርቭ ኢን ፐርፌክትሊ ኮምፒቲቲቭ ከርቭ ማለት ሆሪዞንታል እንደሆነ ተረድተናል ማለት ነው። ስለዚህ ይህን መስራት እና ኤክስፕሌን ማድረግ ይጠበቅባቸዋል። ፊርም ዩዥዋሊ ሴልስ 100 kg ኦፍ ኮፊ ፎር ብር 200 per kg. Calculate the total revenue and average revenue. What will be the marginal revenue if he decide to make additional sale of 190 kg ኦፍ ኮፊ ማለት ነው። ይሄን ቶታል ረቨኑ ፕራይስ ታይምስ ኪው ብለናል። ማርጂናል ረቨኑ ደግሞ ቼንጅን ቶታል ረቨኑ ዲቫይድድ ባይ ቼንጅን ኳንቲቲ ብለናል። በዚህ ፎርሙላ መሰረት ይሄንን መስረት ይጠበቅባቸዋል ማለት ነው። እንግዲህ ተማሪዎች በዛሬው ዕለት ስለ ፐርፌክትሊ ኮምፒቲቲቭ ማርኬት ይህን ያክል አውርተናል። በሚቀጥለው ስለ ፒውር ሞኖፖሊ ማርኬት ማለት